ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ዋና ዋና መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭነው የዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸው ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በትላንትናው ዕለት ከባህር ዳር የተነሳችው ድሮን በህወሓት ታጣቂዎች ላይ ከፍተኛ ጉዳት ማድረሷ ተገለጸ። ይህ አሰቃቂ የድሮን ጥቃት የት አካባቢ ተከሰተ፣ እንዴት ተከሰተ የሚለውን ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ታደምጡታላችሁ። በመንግስት መከላከያ ሰራዊት ውስጥ በጄኔራልነት ማዕረግ እንዲሁም በኬንያ አምባሳደርነት እያገለገሉ የሚገኙት አምባሳደር ጄኔራል ባጫ ደበሌ በተለያዩ አካላት ማህበራዊ ሚዲያዎች በእሳቸው ላይ በሚሰነዘሩ ዳንሰኛና ምርኮኛ ከሚሉ ወቀሳዎችና ቅጽል ስሞች ጋር በተያያዘ እጅግ አስደንጋጭና ዘግናኙን ምላሽን ሰጥተዋል። የዘንድሮ የግብር ተመንን ተከትሎ በተጣለባቸው ከፍተኛ የግብር ምክንያት ስራቸውን ለማቆምና የንግድ ፍቃዳቸውን ለመመለስ እየተገደዱ መሆናቸውን የሀገራችን ትላልቅ ነጋዴዎች ተናገሩ። ብሪታንያዊ የዩቲዩብ ጉዞ ጦማሪ ቻርለስ ራይት በኢትዮጵያ ውስጥ ባደረገው አቋራጭ ጉዞ ያልተጠበቀና ሕይወቱን ሊያሳጣው የተቃረበ አሰቃቂ አደጋ እንዳጋጠመው አስታወቀ። አሁን በተሰማው ሰበር ዜና መሰረት በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ወንጀል ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ መንግስት አስታወቀ። በይቅርታ ከሚለቀቁት ውስጥ እነማን ይገኙበታል የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ እናደርሳለን። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በትላንትናው ዕለት መረዋ ተብሎ በሚጠራው ስፍራ የህወሓት ታጣቂ ላይ የድሮን ድብደባ መፈጸሙ ይታወቃል። ቢቢሲ ትግረኛ ጥቃቱን በተመለከተ ወታደራዊ ምንጮች ዋቢ በማድረግ ሰፋ ያለ ሪፖርት ይዞ ወጥቷል። አንድ የወታደራዊ ምንጭ ለቢቢሲ እንደገለጸው ከባህር ዳር ጠዋት አንድ ድሮን ተነስታ እንደሄደች አውቀናል። ሳታርፍ ወይም ሳትዘገይ በቀጥታ ነው የደበደበችው። 4 ጊዜ ነው የደበደበችውም ብለዋል። የወታደራዊ ምንጮች አንዲት ካንቺ የተሰኘች የቱርክ የድሮን አይነት 12 ቦምቦችን ጭና እንደሄደችና 4 ቦምቦችን ለድብደባ እንደተጠቀመችባቸውም ለቢቢሲ የአካባቢ ምንጮችም ገልጸዋል። በመንግስት መከላከያ ሰራዊት ውስጥ በጄኔራልነት ማዕረግ እንዲሁም በኬንያ አምባሳደርነት እያገለገሉ የሚገኙት አምባሳደር ጄኔራል ባጫ ደበሌ በተለያዩ አካላት በማህበራዊ ሚዲያዎች በእሳቸው ላይ በሚሰነዘሩት ዳንሰኛና ምርኮኛ ከሚሉ ቀስቀሳዎችና ቅጽል ስሞች ጋር በተያያዘ ምላሽን ሰጥተዋል። ጄኔራል ባጫ ደበሌ በሰጡት ማብራሪያ ወታደራዊ ማዕረጋቸውን ያገኙት በ48 ዓመታት ረጅም የወታደርነት አገልግሎትና መስዋዕትነት እንጂ ከኪነ ጥበብ ተቋም እንዳልሆነ በመግለጽ የቀረቡባቸውን ትችቶች ውሸት ነው ብለዋል። አክለውም በተለያዩ መጽሐፍትና ትረካዎች ላይ የሚነሱትን ስሞች በማንሳት በእኔ ዙሪያ ያሉ እነዚህ ጽሑፎች በምርምርና በማስረጃ ላይ የተመሰረቱ ሲሆን ሕዝብን ለማጋጨትና ሀገርን ለማፍረስ የታለመ የፈጠራ ወሬዎች እንደነበሩም ተናገሩም። በመጨረሻም ዳንሰኛውና ምርኮኛው የሚሉ ቅጽሎች የሞተና ፈጀ ፕሮፓጋንዳ መሆናቸውን የገለጹት አምባሳደር ጄኔራል ባጫ ደበሌ ተቃዋሚዎቻቸው ወደ ግለሰብ ማጥፋት የወረዱት የእሳቸውን ፖለቲካ ሀሳብና አቋም በምክንያትና በሎጂክ መቃወም ስላልቻሉ እንደሆነ አመላክተዋል። ባጫ ተማርኳል የሚል ካለ አንድ ማስረጃ ያቅርብ ሲሉም ጄኔራሉ ይሞግታሉ። በተቃራኒው ደግሞ የጄኔራሉ ማዕረግ የሚያነሱ ግለሰቦች በቪዲዮና በምስል የተደገፈ መረጃ እንዲሁም በትግራይ በአርካይቭ ደረጃ የተቀመጠ ማስረጃ አለ ሲሉም ይደመጣሉ። የዘንድሮን የግብር ተመንን ተከትሎ በተጣለባቸው ከፍተኛ የግብር ግምት ምክንያት ስራቸውን ለማቆምና የንግድ ፈቃዳቸውን ለመመለስ እየተገደዱ መሆናቸውን በርካታ ነጋዴዎች ገለጹ። እንደ ነጋዴዎቹ ገለጻ ለአሁኑ የግብር ዘመን የተጣለባቸውን የግብር ተቋም ቀደም ሲል ይከፍሉት ከነበረው ጋር ሲነጻጸር እስከ 3 እጥፍ ያህል ጭማሪን አሳይቷል። በአሁኑ ወቅት ባለው የገበያ መቀዛቀዝ፣ የኑሮ ውድነትና የህብረተሰቡ የመግዛት አቅም የመዳከም ምክንያት ንግዳቸው የተቀዛቀዘ መሆኑን የሚናገሩት ነጋዴዎች የተጠየቁትን መጠን ከሚያገኙበት ገቢ ጋር ፈጽሞ የማይመጣጠን በመሆኑ የተደቀነባቸውን ከፍተኛ የግብር ጫና መሸከም አለመቻላቸውንም ያስረዳሉ።
በዚህ ምክንያት የንግድ ፍቃዳቸውን ለመመለስ ማመልከታቸውን፣ ሱቆቻቸውን ዘግተው ከንግድ ዓለም ለመውጣት መገደዳቸውንና ጉዳዩ የሚመለከታቸው አካላት ዳግም ግምገማ እንዲያደርጉላቸው አቤቱታ በማስገባት ላይ እንደሚገኙም ተናግሯል። ይህ ሁኔታ በአስቸኳይ መፍትሄ ካልተበጀለት የበርካታ ዜጎችን የሥራ ዕድል አደጋ ላይ ከመጣሉን ባሻገር በገበያ ላይ ተጨማሪ የዋጋ ንረትና የዕቃዎች እጥረት ሊፈጥር እንደሚችል ስጋታቸውንም ገልጸዋል። ብሪታንያዊ ዩቲዩበር የጉዞ ጦማሪ ቻርልስ ራይት በኢትዮጵያ ውስጥ ባደረገው አቋራጭ ጉዞ ያልተጠበቀና ሕይወቱን ሊያሳጣው የተቃረበ አሰቃቂ አደጋ እንዳጋጠመው ገለጸ። ቻርልስ ወርልድ ትራቨል በሚለው የዩቲዩብ ስሙ የሚታወቀው ይህ የ40 ዓመቱ ጎልማሳ በቶዮታ ታሪስ መኪና ብቻውን በመጓዝ ላይ ሳለ በቆቦ አካባቢ በታጣቂዎች ጥቃት ይደርስበታል። የዩቲዩብ ጦማሪው መንገዱ ላይ ሊያስቆሙት ከሞከሩት ከሁለት ታጣቂዎች መካከል አንደኛው የክላሽንኮቭ ጠመንጃውን ሲያዘጋጅ በማየቱ ፍጥነቱን ጨምሮ ለማምለጥ ሲሞክር ታጣቂዎቹ ከኋላ 2 ጊዜ ተኩሰዋል። ከተተኮሱት ጥይቶቹን ታጣቂ ከኋላ 2 ጊዜ ተኩሷል። አንደኛው መኪናውን በስቶ በማርሽ ማስገቢያው ላይ አርፎ በነበረው በቀኝ ተረከዙ ላይም ጥቃት አድርሶበታል። አደጋው ከተከሰተበት ዕለት አስቀድሞ እግር ኳስ ሲጫወት ያንኑ እግሩ ተሰብሮ ስለነበር ቻርልስ የተመታው በጥይት መሆኑን ወዲያውኑ አላወቀም ነበር። በዚህ ምክንያት ጥይቱ በእግሩ ውስጥ እንዳለ ለ4 ሰዓታት ያህል ወደ 300 ማይልስ የሚጠጋ ርቀት አሽከርክሯል። ይሁን እንጂ የዩቲዩበሩ አሰቃቂ ገጠመኝ በታጣቂዎቹ ጥቃት ብቻ አላበቃም። በሕይወት ያሳለፍኳቸው የከፉ 4 ሳምንታት ሲል በገለጻቸው የኢትዮጵያ ቆይታው አዋሽ አካባቢ በጎግል ካርታ እየተመራ ሲጓዝ መንገድ በመሳቱ ከ2 ፌዴራል ፖሊሶች ጋር መላተሙን ይናገራል። ዩቲዩበሩ እንዳለው ከሆነ ፖሊሶቹ በተሽከርካሪው ጎማዎች ላይ ተኩስ በመክፈታቸው በበረሃ ውስጥ ለተጨማሪ ኪሎሜትሮች ለመጓዝ ተገዶ በመጨረሻ መኪናዋ ቆማለች። ስልኮቹንም እንደተነጠቀና በጥይት የቆሰለውና የተሰበረ እግሩን ይዞ እንዲሮጥ መገደዱንም ተናግሯል። ከዚህ ሁሉ እንግልት በኋላ በዳዋ ሆያ ሆስፒታል በተደረገለት የ2 ሰዓት ቀዶ ጥገና ጥይቱን ከእግሩ ውስጥ ማስወጣት ቢቻልም በሕክምናው መሃል መብራት በመጥፋቱ ሐኪሞቹ ለ10 ደቂቃ በሞባይል ስልክ ባትሪ ብርሃን ቀዶ ጥገናውን ለመቀጠል መገደዳቸውን የገጠመውን ፈተና አባብሶበታል። ከቀዶ ጥገና በኋላም ቢሆን ስቃዩ አላባራም። ቻርልስ በኢትዮጵያ ባለፉት 32 ቀናት 3 ጊዜ ታስሮ እንደነበርና የታጠቀ ፖሊስ በሚጠብቀው ሆቴል ውስጥ ለ6 ቀናት በእስር መቆየቱንም ገልጿል። በመጨረሻም የኬንያን ድንበር ሲሻገር ነጻነት ምን ያህል ጣፋጭ እንደሆነ መረዳቱን የገለጸው ዩቲዩበሩም ምንም እንኳን ወደ ግጭት ቀጠና በገዛ ፍቃዱ መግባቱን አምኖ ኃላፊነቱን ቢወስድም በኢትዮጵያ ቆይታው ሕይወቱ ተርፎ ይወጣል ብሎ ተስፋ የቆረጠባቸው በርካታ አጋጣሚዎች እንደነበሩ አስታውቋል። በአንጻሩ በፈተናው ወቅት የረዱትንና ቅንነት ያሳዩትን ኢትዮጵያውያን ማንሳቱን አልዘነጋም። አሁን ላይ እግሩንና መኪናውን እያሳከመ የሚገኘው ቻርልስ አገግሞ ጉዞውን ለመቀጠል ወራት ሊፈጁበት እንደሚችሉም ገልጿል። በአማራ ክልል ለተቀሰቀሰው ቀውስ ጋር በተያያዘ በሽብር ለተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞች እና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ የተመለከተው ሰነድ ያሳያል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያዩ ምላሽ መስጠታቸውን ቢቢሲ ከምንጮች አረጋግጧል። ከ3 ዓመትና ከዚያ በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው በኢትዮጵያ የሰብአዊ መብት ኮሚሽን ወይም ኢሰመኮ አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ለቢቢሲ ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ላይ የግላቸው እንደደረሳቸውም ታውቋል። በአቶ ብርሃኑ አዴሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንዲሆነ ምንጮች ገልጸዋል።
በተለያዩ ማረሚያ ቤቶች ከሚገኙ ከነዚህ ተከሳሾች መካከል አብዛኞቹ የቀረበላቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው ያገኘነው መረጃ ያመላክታል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመንግስት መገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ተጠቃሽ ናቸው። አቃቤ ሕግ በተከሳሾቹ ላይ ያቀረበውን ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸመው የሰዎች ግድያ፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎች የሽብር ወንጀሎች ላይ ተሳትፎ እንዳላቸውም የሚዘረዝር ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸው ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱን አንፈርምም ካሉ የሽብር ተከሳሾች መካከል 30ዎቹ የፈረሙበት ደብዳቤን ያመላክታል። ፈርሙ የተባሉበት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውስ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች ወይም ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ መኑ የሚሉ ነጥቦችን ያካተተ እንደሆነም በደብዳቤዎቻቸው ላይ ጠቅሰዋል። በተጨማሪም ሀገሪቱ በአማራ ትውፊቶችና ሀሳቤ መመራት አለባት የሚል አቋም ማራመዳቸውን ጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው አስፍሯል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶችን መመለስ አለባቸው ስለማለታቸውና ይህም ወንጀል በመሆኑ እንዲያምኑ በሰነዱ መካተቱም ገልጸዋል። በሰነዱ ላይ ጽንፈኛ ኃይሎች ተብሎ የተጠቀሱት በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎችን እንዲያወግዙም ቅድመ ሁኔታ መጠየቁንም አመላክተዋል። ተከሳሾቹ የተቀሰቀሰው ወንጀል ስለፈጸማቸው አምነው ዳግመኛ እንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንደሚስማሙም ሰነዱ ይጠይቃል። ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በፖለቲካም ተቀባይነት የለውም የሚሉ 30ዎቹ ተከሳሾች የአማራ ህዝብ ጥያቄዎችን ህጋዊ ናቸው ብለን እናምናለን ሲሉም አክለዋል። የተከሰስንበትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸውን ስለመግለጻቸው 3 ጉዳዩን የሚመለከታቸው ምንጮች ለቢቢሲ ተናግረዋል። በመሆኑም ከ3 ዓመታት በላይ ያለ ፍትህ መቆየታቸውንና ቤተሰቦቻቸውን ለተለያዩ ችግሮች መጋለጣቸውን የሚገልጹት እነዚህ ተከሳሾች መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋም አላቸው። ተከሳሾችና መንግስትን አደራድሯል ከተባለው ከኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ አስተያየት ጠይቆም ነበረ። ሆኖም የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ እንደሌላቸውም ተናግረዋል። ቢሆንም ኮሚሽኑ እንደዚህ ባሉ ጉዳዮች ላይ በራስ መንገድ ከሚሰጡ መግለጫዎች ውጪ መረጃ ለመስጠት እንደሚቸገሩም ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽነር ሌሎች የኮሚሽኑ ከፍተኛ የስራ ኃላፊዎች በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት አድርገውም ነበረ። በጉብኝቶቻቸውም ከተከሳሾቹ ጋር በሰብአዊ መብት አያያዝና ሌሎች ጉዳዮች ላይ ውይይት ማድረጋቸውንም ገልጸዋል። ምንጮች እንደሚገልጹት ዋና ኮሚሽነሩ ብርሃኑ አዴሎ ከሽብር ተከሳሾች ጋር ውይይት ካደረጉ ከ6 ወራት በኋላ ነው በድጋሚ አግኝተዋቸው የማደራደር ተግባር የጀመሩት። ስለ ይቅርታው ጉዳይ ከተከሳሾቹ ጠበቆች በኩል አስተያየት ለማግኘት ያደረግነው ለጊዜው ፈቃደኛ ባለመሆናቸው አልተሳካም ይላሉ። ይሁንና ይቅርታ የመጠየቅና የመስጠት ሂደቱ ከሕግ አንጻር እንዴት እንደሚታይ የጠየቅናቸው አንድ የሕግ ባለሙያ አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችልም ተናግረዋል። በጥብቅና ስራ ላይ የተሰማሩት የሕግ ባለሙያ አቶ ኤርሚያስ ጥላሁን በኢትዮጵያ ወንጀል ሕግ አንቀጽ 229 መሰረት ይቅርታ ለመስጠት በግልጽ የተወሰነ የቅጣት ውሳኔ መኖር አለበት ይላሉ። በተመሳሳይ ይቅርታ መጠየቅ የሚቻለው ውሳኔ ባገኘው ወይም ፍርድ በተሰጠ ጉዳይ ላይ መሆኑን አስረድተዋል። የይቅርታ አቀራረብ ድንጋጌዎችን የያዘው የይቅርታ አዋጅ 840/2006 በአንቀጽ 15 ላይ በወንጀል ጥፋተኛው ነው የመጨረሻው ቅጣት የተወሰነበት ማንኛውም ሰው የይቅርታ ጥያቄውን ራሱን ወይም በቅርብ ዘመዱ ወይም በሚወክለው ጠበቃ አማካኝነት ማቅረብ እንደሚችል ይደነግጋል። በመሆኑም የፍርድ ቤት ውሳኔ ሳይሰጥ የይቅርታ ጉዳይ ማንሳት እንደማይችል አቶ ኤርሚያስ አብራርተዋል። ምርጫ 97ን ተከትሎ በነበረ ሁኔታ ታስረው የነበሩና ፕሮፌሰር ብርሃኑ ነጋና ብርቱካን ሚደቅሳን ጨምሮ ሌሎች እስረኞች ከተፈረደባቸው በኋላ ጉዳያቸው በይቅርታ ታይቶ መፈታታቸውን እንዲሁም በ2010 በነበረው የመንግስት ለውጥ በኋላ በተመሳሳይ መልኩ የተፈቱ ሰዎች መኖራቸውን
በማሳየነትም አንስተዋል። የህግ ባለሙያዎች እንደሚሉት ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳን ይቅርታ መጠየቅ አይችልም። በኢሰመኮ አደራዳሪነት ቅድመ ሁኔታዎችን ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ የቀረበላቸው የሽብር ተከሳሾች ገና ፍርድ ያላገኙና የክስ ሂደታቸው በተለያዩ ደረጃዎች ላይ የሚገኙ ናቸው። በመሆኑም በህጉ መሰረት ከስር መለቀቅ የሚችሉትን ክሳቸውን በማቋረጥና በምህረት እንደሆነ የህግ ባለሙያዎች ስለ ሁኔታው ጥብቅ መረጃን ሰጥተዋል።